ይሰማል ድምጼ ከኋላ ይሆን? ቸክ እየተደረገ ነው። እየተፈተሸባችሁ ነው አይደል? አገኘው ስለተነሳ አንዳንድ ጊዜ ጉባኤ ላይ እንደዚህ ሲቆም ያው የሰውን ቁጥር አያውቀውም እሱ እንደምታውቁት ስለማያይ በኋላ ልክ እንደዚህ የሚያስቅ ነገር ይናገራል ማለት ነው። ሰው ዋ ሲል በቃ ተቆጥራችኋል ይላል እና እናንተም በቃ ተሞክሮባችኋል ማለት ነው። የሳውንድ ሲስተም እግዚአብሔርን በጣም አድርጌ አመሰግናለሁ እንደገና እድል ሰጥቶኝ በዚህ ስለተገኘው። የዛሬ 11 ዓመት በፊት ነበር የመጣሁት ኦሃዮ ኮሎምበስ እና ሌላ አነስ ያለች ቤተክርስቲያን አዳራሽ ውስጥ ነበራችሁ። አሁን እንደዚህ በሰፋና በአማራ አዳራሽ ነው የተገናኘ ነው። እንግዲህ ያን ጊዜ ከነበራችሁ ጋር ደግመን ተገናኘን። ገና አምሹር በጣም ብዙ ሰው ደግሞ አዲስ ሰው ሳይኖር አይቀርም እና እግዚአብሔር ፈቅዶ ስለተገናኘን በጣም አድርጌ እግዚአብሔርን አመሰግናለሁ። ያን ጊዜ እኔ ስደርስ አሁን ፓስተር ዳንኤል በቃ ከአቅም በላይ በሆነ ምክንያት ምናምን የሚለው እሱ የሱ ልቡ የሆነ ነገር ሆና ነበር እና በኋላ ስደርስ ዳኒ እኮ እንደዚህ ሆነ ምናምን ተባለ እና እግዚአብሔር አትርፎት ይኸው በህይወት አቆሞት የሁሉ ዘመን አገለገለ። የዛሬ 2 ዓመት ደግሞ የኔዋ ደግሞ የሆነች ነገር ሆና ነበር እና በዚህ ምክንያት አንድ ሳንሆን አንገር እና እግዚአብሔር ደግሞ እድሜ ጨምሮልን እንደዚህ ያው ለኛ መሄድም ጥቅም ነው መኖርም ጥቅም ነው። ለኛ ህይወት ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። ግን እድሜ ከጨመረልን ደግሞ እናገለግለዋለን ማለት ነውና እንደዛ ደግሞ እግዚአብሔር ሌላ እድል ሰጥቶን እንደዚህ ስለተገናኘን በጣም እግዚአብሔርን አመሰግናለሁ። ስለጋበዛችሁኝ በጣም አመሰግናለሁ። ሰሞኑን ስላለፉት ስለ አገልግሎት አጀማመሪ የሚያስታውሱ ነገሮች አገኛለሁ በየቦታው ሲሄድ እና አሁን ዛሬ ጠዋት ከላሊ ጋር ስንገናኝ በጣም የተወደደ ወንድማችን በጣም ነው ደስ ያለኝ ከሱ ጋር ተገናኝተን ስለምናገለግል እና የዛሬ 32 ዓመት ገና ለአገልግሎት ድክ እያልኩ ለመውጣት ስሞክር የነበረን ጊዜ ላይ እሱ የዛን ጊዜ ሜዲካል ስኩል ተማሪ ነበረ። ያ ጊዜ ትዝ ይላል ወይም ነው አስታወሰ። ከዛ በቃ እሱን አስታውሰን በጣም ብዙ አወራን እና እኔ ያው ብዙ ስለመሰከርኩ ታውቁታላችሁ። አገልግሎት ስጀምር በጣም ወጣት ነበርኩ፣ በጣም ልጅ ነበርኩ። 20 ነገር እንኳን የሞላኝ በቃ ከጌታ ጥሪ ተቀብዬ ነው እና ያን ጊዜ በጣም ቀጭን ነበርኩ፣ ጸጉሬ ጭብርር ያለ ነበር። በጣም ብዙ ፎርማል የቸርች ነገር ብዙ አላውቅም ነበር። በጣም ብዙ ነገር ያልገባኝ ነገር በጣም ብዙ ነገር ነበርና ግን ብቻ ህልም ያለው ራእይ ያለው እግዚአብሔር ይናገረኛል በጣም ትልልቅ ነገር እግዚአብሔር እንደሚያደርግ እና በኋላ እኔ እግዚአብሔር የተናገራቸው ነገሮች ቶሎ የሚሆኑ ነው ይመስለኝ እና አሁን እኔ የዛን ጊዜ ጉባኤ አላውቅም፣ ትልቅ ጉባኤ አይቼ አላውቅም። ቪዲዮም የለም የዛን ጊዜ፣ በጉባኤም አይቼ አላውቅም። እንደዚህ የተደራጀ ነገርም አይቼ አላውቅም። ፑልፒት አይቼ አላውቅም። እንደዚህ ፓስተሮች ይሰብኩ አይቼ አላውቅም። ኤክስፔሪየንሱም የለኝም። ያን ጊዜ እኛ ስንድን ያው የኮሚኒስት ጊዜ ስለነበረ እንደ አብዛኞቻችሁ ትንሽ ሆም ሴል ውስጥ ነው ተመደበን 3-4 ሆነን ነበር ቀስ እያለን ድምጻችን እንዳይሰማ የምናገለግለውና ግን እግዚአብሔር በጣም ትልልቅ ጉባኤ ያሳየኝ ነበር። እዛ ትልልቅ ጉባኤ ማረገውን ያሳየኝ ነበር እና ልክ አሁንም ሆነው ማለት ነው በዚህ ጊዜም ሆነውና እኔ መሰለኝ በሳምንቱ እሺ ብዬ ስወጣ በሳምንቱ የሚሆን ነገር ነበር የመሰለኝ። ለካ ጨዋታው ሌላ ነው አልሆነም እና አልሆን ሲል በጣም ብዙ ትንሽ የተንገላታውባቸው ጊዜያት ነበሩ እና በዚህም ሲሄድ በዛም ሲሄድ በዚህም ሲሄድ በሮቹ ጥርቅም ያሉ ናቸው። ቤተ ክርስቲያንም እኔን ቅብል ለማድረግ በጣም አስቸጋሪ ነው። እኔም ራሴ አሁን ያ ልጅ ቢመጣ ቀበለው ይሆን ወይ ብዬ ያው እስለዋለሁ። አንዳንዴ ቢሮዬ ሲመጣ ጥቂት አጠርቶኛል እንደዚህ ራእይ ያሳይቶኛል እያለ ሲያወራኝ እሰማዋለሁ እና እኔም በሆነ የምቀበለው አይመስለኝም አሁን ሳየው ፊዚካሊም ሜንታሊም ሳየውና እሱ ችግር ስለነበረ ከዛ በኋላ ብቻ እግዚአብሔር በሚገርም ሁኔታ ካገኘው ጋር አገናኘን። ያው ኮሌጅ ነበር ከሱም ጋር የተገናኘ ነው እና አገልግሎቴ ያው ቅድም ዳኒ ያላችሁ ነበር በቃ አወጣለሁ አወርዳለሁ። በጣም ብዙ እድል አግኝቻለሁ በሱ ምክንያት። በነገራችሁ ላይ በጣም ብዙ ጉዳት አልነበረም። አስጠግቶኝ የሚኖረው እሱ ነበረ። ቤት ኪራይ የሚከፍለው እሱ ነው። ኬት እንደሚያመጣው አላውቅም። የሚያበላኝ እሱ ነው ምናምን እሱ ነው። ሁሉ ነገር እሱ ነበር ምናምን እንደዛ ነበር። በአይሮፕላን ለመጀመሪያ ጊዜ የተሳፈርኩት እኔ ያገኘው መሪ በመሆኔ ነበር እና አንድ ጊዜ የወርልድ ቪዥን መስሪያ ቤት የመጀመሪያው ኮንፈረንስ መቀሌ አዘጋጅቶ በዛን ጊዜ በጣም ታዋቂ ሆኜ ነበረ። እሱን አሁን ዳኒ እንዳለው እታወቅ ስለነበረ ከዛ መቀሌ ናና አገልግል ኮንፈረንስ የመጀመሪያው ተባለ። እሺ አለ፣ ተስማማ። ከዛ በአውሮፕላን ነው የሚኬደው እና ከሱ ጋር እኖር ነበር። ከዛ መስሪያ ቤቱ እንደገና ደወለና ያ የሚያግዝ ልጅም ካለ ትኬት እንገዛለታለን ተባለ። እኔ አውሮፕላን ላይ ወጥቼ አላውቅም ነበር። ባገኘው ነው አውሮፕላን ላይ ራሱ የወጣሁት። እንደዛ ነበር። አሁን ሰሞኑን ሪማይንድ ሊሆንኩት እንደው ብዙ ስለዚህ አወራቸዋለሁ ብዬ አላሰብኩ ነበር። ግን
በኋላ ሄዶ ተጠግቼ ስኖር በኋላ አገኘው ሊያገባብኝ ሆነ ማለት ነው። የት ሄዳለሁ? የት ሄዳለሁ? እኔ ምንም ተጠግቼ እሱ ጋር የምኖረውና እሱ እኔን አሁን መጥምቁ ዮሐንስ ነው የሚለኝ እስከ ዋናዋ ድረስ ያደረስኩ ስለሆነ ማለት ነው። ከዛ በኋላ አልፈለግም እና የት እኖራለሁ ብዬ በጣም እጨነቅ ነበርና በኋላ አንድ ሌላ ዳንኤል የሚባል ሰው አስጠጋኝ ማለት ነው። ልክ አገኘው ሲሄድ ከቤት ያው መውጣት ነበረብኝ። በትንሽ የሳጥን ውስጥ ዕቃዬን ይዤ መውጣት ነበረብኝ። ከዛ እንደምንም ብዬ ይዤ ወጣሁ እና ስወጣ መጠጊያ ብዙ አልነበረኝም እና አንድ ዳንኤል የሚባል ወንድም አስጠጋኝና እሱ የገዛት አልጋ ላይ አንድ ላይ እየተኛን እሱ ባላገም እያረገን ባይብል ኮሌጅ ገብቼ ነበር የዛን ጊዜ ከእሱ ጋር ኖርኩኝ። ከዛ በኋላ በጣም ብዙ አግኝቼው አላውቅም። ዳኒ በቃ ጠፋ ማለት ነው። ሌላ ሀገር ሄደ። ከዛ በኋላ አሜሪካ ሀገር እንደገባ አውቃለሁ። ከዛ በኋላ ብዙ አግኝቼው አላውቅም ያስጠጋኝን ዳኒን ማለት ነው። ከዛ ደግሞ ዳኒ ጥቅሙ ምን ነበር? አስጠግቶኝ ስኖር ቆየውና በኋላ እሱ ስራ አግኝቶ አዲስ አበባን ሲለቅ የገዛቸውን ዕቃዎች በሙሉ እኔ ጋር ትቶልኝ ሄደ ማለት ነው። እና የምተኛበት አልጋ ምናምን ዳኒ የሰጠኝ ነበርና እሱን አገኘሁት ማለት ነው። የዛሬ 15 ቀን አገኘ ነው ከባለቤቴ ጋር ሆነን እና ሌላ ሪማይንደር ነበረና እንዳንረሳ እግዚአብሔር ሰሞኑን ትንሽ እያስታወሰን ምናምን ያለ ይመስለኛል። ከዛ በኋላ የዛሬ 25 ዓመት በቃ ተረካቢ ያገኘውና ባለቤቴ ጋር ተጋባን ማለት ነው። እና እግዚአብሔር የልጅነታችን አምላክ የማይተው አምላክ ነው ያቆመን። ክብር ለእግዚአብሔር ይሁን። በጣም አድርጌ እግዚአብሔርን አመሰግናለሁ። ትንሽ ስላስታወሳችሁኝ ነው የመጣብኝ እንጂ የማካፈል ሀሳብ አልነበረኝም። እሱን እና ጌታ ይመስገን። ቀደም ዳኒ ያለን ነገር በኋላ ቀስ አድርጌ ማካፈላችኋለሁ። ያው ሰሞኑን ኢኪፕ ሚዲያ ትካፈሉ ይሆናል። የምንመራው አገልግሎት ነው በኢትዮጵያ ሆነን፣ ግን እዚህ ደግሞ አሜሪካን ሀገር ላውንችድ ቢሆን ትንሽ ግሎባሊ እንድናገለግል ያው በኋላም ትንሽ ኤክስፕሌን ለማድረግ ሞክራለሁ። የጌታ ቃል ባካፈላችሁ ይሻላል። ግን አንዱ ሀሳብ የነበረው ከጥቂት ዓመታት በፊት ነው እግዚአብሔር ወደ ልባችን ያመጣው። 15 ዓመት ምናምን በፊት ይሆናል። ሚዲያው ዩቱቡ ምናምኑ እየተስፋፋ ሲመጣ በጣም በአብዛኛው የሚገቡት ነገሮች በጣም የስህተት ነገሮች፣ ሐሰተኛ የሆኑ ነገሮች ምናምን ስለነበሩ እጅ እግራችንን አጣጥፈን ቁጭ ብለን ከምናይ የምንሰብከውን ስብከት የምናስተላልፍበት የራሳችን ሚዲያ ያስፈልጋል በሚል ኢኩዊፕ ሚዲያ ተቋቋመ። አይዶ ነው ብዙዎቻችሁ ትከታተሉ ይሆናል። ትምህርቶችን እዛ እንጭናለን፣ እናስተምራለን፣ እናገለግላለን። እና እሱ አገልግሎት ነው እንግዲህ አድጎ ከዛ እዚህ ኢንኮርፖሬት አደረግ ነውና ሜቢ ግሎባሊም ለማገልገል በሚረዳ አይነት ሁኔታ በሚል ላስት ዊክ ዴንቨር በነበረ ፕሮግራም ሰኞ ዕለት አክቹአሊ ላውንች ያደረግ ነው። እሱን የሚያግዙ ነገሮች አሉ። ሜቢ በኋላ ዳኒም ኤክስፕሌን ያደርግልናል፣ እኔም ትንሽ ኤክስፕሌን አደርግላችኋለሁ። እሱን ነው የምናገለግለው በአገር ቤት። ደግሞ እግዚአብሔር ሲፈቅድ እንደዚህ በር ሲከፍት እየመጣው ደግሞ የጌታን ቃል አካፍላለሁ። የጌታን ቃል ዛሬና ነገ ተነገ ወዲያ የማካፍላችሁን በአጭሩ ንገራችሁና በልቤ ውስጥ ያለ ነው። ባላለፉት ትንሽ ጊዜያት ሳካፍለው የነበረው የእግዚአብሔር ቃል ሐሳብ ነው። በጣም ግልጽ ሐሳብ ነው። በመጽሐፍ ቅዱስ ውስጥ በተለይ በአዲስ ኪዳን በጣም የምናገኘው ሐሳብ ነው። ዛሬ ማታ፣ ነገን ደግሞ ማታ፣ ከዛ ደግሞ እሁድ ጠዋት የማካፍላችሁ ዋና ሐሳብ ርዕሱን ልንገራችሁ። መጀመሪያ ትንሽ ማስታወሻ ለመያዝም እንዲያመቻችሁ የማካፍላችሁ ሐሳብ ርዕሱ በነገ ብርሃን መኖር የሚል ነው። በነገ ብርሃን መኖር የሚል ነው። ርዕሱ ራሱ ተናጋሪ ነው። ርዕሱ ራሱ ሰባኪ ነው። ሰው በተለይ ክርስቲያን ጌታን አምናለሁ የሚል ሰው ዛሬን በዛሬ አይደለም መኖር ያለበት። ዛሬን መኖር ያለብን በነገ ብርሃን ነው። የኛ ማነጻጸሪያ ነገ ነው። ነገ የሚሆነው ነው ዛሬን ሊገዛን የሚያስፈልገው። እኛ ያለፈውም ሊገዛን አያስፈልግም። ያለፈው ትላንትና አልፏልና ዛሬን በዛሬም መኖር የለብንም። ምክንያቱም በዛሬ ብርሃን እንድንኖር እግዚአብሔር አልጠራንም። ዛሬ እንኖራለን። የጌታ ቀን ዛሬ ናት። የተሰጠችን ቀን ዛሬ ናት። ኦፍኮርስ የመዳን ቀን ዛሬ ናት። ከእግዚአብሔር ጋር ውሳኔ የመወሰን ቀን ዛሬ ናት። ኦፍኮርስ እሱ ነው፣ ልክ ነው። ዛሬ ነው የተሰጠን። ግን ዛሬን የምንኖረው በትላንት ብርሃንም ሳይሆን ዛሬ በሚሆነው ብርሃንም ሳይሆን በሚመጣው ብርሃን ነው። በነገ ብርሃን ነው ክርስቲያን መኖር ያለበት ብዬ አምናለሁ። እኔ ኢን ዘ ፊውቸር ኢን ላይት ኦፍ ዘ ፊውቸር ነው መኖር ያለበት። ጠቢብ ሰው ማለት ዛሬን በነገ ብርሃን የሚኖር ሰው ነው። ነገ ምን ይሆናል እያለ የሚኖር ሰው ነው። በነገ ብርሃን፣ በነገ በፊቱ በመቅረባችን፣ በመጨረሻው በሚመጣው እሱን እያየ ዛሬን የሚኖር ሰው ነው ጠቢብ ሰው ማለት እና ስለ እሱ ትንሽ ለመናገር ነው ሐሳቡ የመጣብኝ። ትንሽም ለማካፈል ሞክሬያለሁ። በእኛ ቤተ ክርስቲያን በተከታታይ የማቴዎስ ወንጌል እናጠና ነበር እና ማቴዎስ ወንጌልን ስናጠና ምዕራፍ 24 ምዕራፍ 25 ስደርስ ነው ይሄ ነገር በጣም ሆኖ ግልጽ የሆነልኝ። ጌታ ኢየሱስ ያስተማረው የዘመን ፍጻሜ ማለት ነው። ስለ መጨረሻው ዘመን፣ ስለ ዘመን ፍጻሜ ጌታ ኢየሱስ ሲያስተምር በጣም ስለ ኑሮ ነው ያስተማረው። አሳያችኋለሁ ቀስ ብዬ። መጨረሻው ዘመንን እኛ ስናስብ በጣም ብዙ ጊዜ ቴክኒካል ነገሮች ነው የዋጡን። ጫካው ውጦናል በጣም
ጫካው ማለት ምን ማለት ነው? በመጨረሻው ዘመን ምን ይሆናል? የ666 ጉዳይ ምንድነው? አውሬው እንዴት ነው የሚሆነው? የሺህ ዓመት መንግስት መቼ ነው የሚሆነው? ንጥቀትስ መቼ ነው የሚሆነው? የቤተክርስቲያን ንጥቀትና የሺህ ዓመት መንግስት ድርድራቸው ምን ይመስላል? መጀመሪያ ላይ ነው የሚሆነው? መጨረሻ ላይ ነው ወይስ የሚሆነው? ፖስት ነው ፕሪ ነው ምናምን የሚለው ጥቅጥቅ አድርጎ ይዞናል። ፖስት ነው ፕሪ ነው ምናምን የለም። ግን ማቴዎስ ላይ የጌታ ኢየሱስ ዋና ትኩረት ቻርት መስጠት አልነበረም። ቻርት አስፈላጊ በነገራችን ላይ እያናናኩ ሳይሆን ቻርት አስፈላጊ ነው። በቻልነው መጠን ቻርት መስራት በጣም ጥሩ ነው። ቻርት ለመስራት ስንል ዋናውን ትምህርት ግን እንዳናጣው በጣም ፈራለሁ። በጣም ቻርት ለመስራት ስንል አንተ ምንድነው ፕሪሚሊኒያል ፖስት ሚሊኒያል ፕሪትሪቡሌሽን አለ። ይሄ ቴዎሎጂያኖች የሚናገሩት ነው። እሺ ከነሱ አምጥቼ ነው። ፕሪትሪቡለ ፖስት ትሪቡለ ፖስት ሚሊኒያል ፕሪሚሊኒያል አመለኒያል ማት ቴክኒካል ጃርገን አሉ። እሱን ጊዜ ሲኖር እናወራለን። ዋናው ጉዳይ በዚህ ጫካ ውስጥ ኢየሱስ ያስተማረውን እንዳንስተው ነው። እና ቁጭ ብዬ ሳነብ ጌታ ኢየሱስ ፕሪዲክቲቭ ብቻ አልነበረም። ፕሪዲክቲቭ ማለት ምን ማለት ነው? እንትን ይሆናል ከዛ እንትን ይሆናል ከዛ እንትን ይሆናል ብቻ አልነበረም። ይሆናል ብሏል። በጣም ልብ ብላችሁ እንድትሰሙኝ በእነኚህ 3 ቀናት ጠይቃችኋለሁ። እንደዚህ ይሆናል፣ እንደዚህ ይሆናል፣ እንደዚህ ይሆናል፣ እንደዚህ ይመጣል፣ እንደዚህ ይመጣል፣ እንደዚህ ይሆናል ብሏል። ግን እነኚህን ነገሮች የተናገረው ለኑሮ ነው የተናገረው። እንደዚህ ስለሚሆን እንደዚህ ኑሩ፣ እንደዚህ ስለሚሆን እንደዚህ ኑሩ፣ እንደዚህ ስለሚሆን እንደዚህ ተመላለሱ። የጌታችን ትኩረት እንደዚህ ስለሚሆን እንዴት እንኑር ነው። በነገው ብርሃን በሚመጣው ብርሃን እንድንኖር ነው ያስተማረው ማቴዎስ 24 እና ማቴዎስ 25 ላይ። የኛ ትኩረት ግን ማቴዎስ 25 ነው። ምክንያቱም በጣም ብዙ ጊዜ ስለሌለን 24 እና 25ን ከበር ለማድረግ አልችልም። ግን ማቴዎስ ወንጌል ምዕራፍ 24 25ን ከበር ለማድረግ እንሞክራለን። በነገ ብርሃን መኖር ማለት ምን ማለት ነው ወገኖቼ? ከማንበባችንና ከመጸለያችን በፊት በነገ ብርሃን መኖር ማለት ምን ማለት ነው የሚለውን ጌታ ኢየሱስ በምሳሌዎች ነው ያስረዳው። እነሱን ምሳሌዎች እንድናይ ነው ኢንካሬጅ ማድረጋችሁ። ምዕራፍ 24 ላይ ስለ መጨረሻው ዘመን ተናገረ ኢየሱስ። ምዕራፍ 24 ላይ በመጨረሻው ዘመን ይሄ ይሆናል፣ እንደዚህ ይሆናል፣ እንደዚህ ይገለጣል፣ ስደት ይሆናል፣ መከራ ይሆናል፣ ፋሚን ይሆናል፣ እርዝኩዌክ ይሆናል፣ ጦርነት ይሆናል። በጣም ብዙ ነገር ተናግሯል። የሐሰተኛ ነቢያት መገለጥ ይሆናል። በጣም ብዙ ነገር ተናግሯል ስለ ምልክቶቹ። የ25 ትኩረት ግን የማቴዎስ 25 ትኩረት ግን እንዴት ነው ታዲያ የምንኖረው ኢን ላይት ኦፍ ዋት ኢዝ ቱ ካም። እየመጣ ያለውን ስናስብ እየመጣ ያለውን ክህደትም ይሁን እየመጣ ያለውን ሪቫይቫልም ይሁን እየመጣ ያለውን የጌታን መገለጥ ይሁን እየመጣ ያለውን ዋትኤቨር እሱን በተመለከተ እንዴት ነው መኖር ያለብን? how should we live now in light of what is coming tomorrow ነው። ስለ እንግሊዝኛው ብዙ ይቅርታ አልጠይቅም አሜሪካ ስለሆነ። okay how should we live ዛሬ? how should we live today in light of what is to come? ይሄ ይመጣል ብሏል። so how should we live? ጌታ ኢየሱስ ትኩረቱ እሱ ነው። 24ም ላይ ማቴዎስ 24ም ላይ ትኩረቱ እሱ ነው። 25 ላይ ደግሞ በምሳሌ ግልጽ አድርጓል። ምሳሌዎቹ ግልጽ ለማድረግ የተሰጡ ናቸው። 3 ምሳሌዎች ሰጥቷል ማቴዎስ 25 ላይ። እዚህ ነው ወገኖቼ 3 ምሳሌዎች ሰጥቷል። እነሱም 3 ምሳሌዎች ነው ለማየት የምንሞክረው። የሶስቱ ጥቅል ትምህርት እንድትይዙት የሶስቱም ጥቅል ትምህርት እኔ እንደማየው እንዴት እንኑር ዛሬ የሚመጣውን እያሰብን ነው። ኦኬ ይሄ በጣም ግልጽ እንዲሆንላችሁ እንዴት እንኑር አሁን in light of what is to come የሚመጣውን ስናስብ ዛሬን እንዴት እንኑር ነው የምሳሌዎቹ ጥቅል እንትን። ሶስቱ ምሳሌዎች ዝርዝር ትምህርታቸውን ለማየት ግን በሶስት ምሳሌዎች ነው ጌታ ኢየሱስ ያስተማረው። ደቀ መዛሙርት እንዴት ይኑሩ ነው ርዕሳቸው። ደቀ መዛሙርት እንዴት ይኑሩ in light of መጨረሻው ነው። የመጀመሪያው ምሳሌ እናንተ ታውቁታላችሁ። ማቴዎስ 25 ዛሬ ማታ ትንሽ ለመንካት እንሞክራለን። ማቴዎስ 25 ከቁጥር 1 ጀምሮ እስከ 13 ነው። ማቴዎስ 25 ከቁጥር 1 እስከ 13 ይሄ የአስርቱ ቆነጃጅት ምሳሌ ይባላል። if you want the title እሱ ነው። የአስርቱ ቆነጃጅት ምሳሌ ይባላል። ይሄ ትምህርቱ ምንድን ነው? ትምህርቱ ቁጥር 13 ነው። ቁጥር 13 ነው። ምን የሚለው? ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ነው። የአስርቱ ቆነጃጅት ምሳሌ ሲጨመቅ ትምህርቱ ምንድን ነው? ግልጽ እኮ ነው ይሄ። በነገራችን ላይ አስርቱ ቆነጃጅት ምሳሌው በደንብ ላይ ገባን ይችል ይሆናል። ትምህርቱ ግን ግልጽ ነው። ይሄ
ያው ላይገባን እኮ ይችላል። 10 ቆነጃጅት ምንድን ነው የሚወስኑት? ስለ ራፕቸር ነው ወይ ስለምናምን እሱ ላይገባን ይችላል። መጨረሻ ላይ ግን ኢየሱስ ሊለው የፈለገው ግን ግልጽ ነው። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ተናገሩ፣ ንቁ ነው። እንግዲህ ንቁ ነው። ደቀ መዛሙርት ኢን ላይት ኦፍ ዘ ፊውቸር፣ ክርስቲያኖች ኢን ላይት ኦፍ ዘ ፊውቸር እንዴት ይኖሩ? እንግዲህ ንቁ። እሱ የ10ቱ ቆነጃጅት ምሳሌ ነው። የመጀመሪያዎቹ 13 ቁጥሮች ማቴዎስ ወንጌል። ሁለተኛው ምሳሌ ማቴዎስ 25 ከቁጥር 14 እስከ 30 ኦፍ ኮርስ 14 ቀጥሎ ማለት ነው። ከቁጥር 14 እስከ ቁጥር 30 ድረስ ያለው ነው። ይሄ የመክሊት ነጋዴዎቹ ምሳሌ ነው። ምናልባት ካነበባችሁት ቆይታችሁ ከሆነ የተለያየ መጠን ያለው መክሊት ነጋዴ ሰጥቶ ሄዶ አትርፈው የጠበቁ ነበሩ፣ ደብቆ የጠበቀ ነበረ። ትዝ ይላችኋል? 5 2 እና 1 የተሰጣቸው እና ያተረፈ ነበር፣ የደበቁ ነበሩ። እሱን ምሳሌ ተናገረ እና ትምህርቱ ምንድነው ነው? ትምህርቱ ምንድነው የተባለ እንደሆነ ሲተጉ የሚያገኛቸው ነው። ጌታቸው ሲመጣ ሲተጉ የሚያገኛቸው እነዚያ ባሪያዎች ምንድናቸው? ብፁዓን ናቸው። በመጀመሪያው ፎርሙላ እናስቀምጠው ከተባለ የመጀመሪያው የ10ቱ ቆነጃጅት ምሳሌ እንግዲህ ንቁ ነው። የመክሊት ነጋዴዎቹ ምሳሌ እንግዲህ ትጉ ነው። እሷ ነው ነገ የምናየው። እንግዲህ ትጉ፣ እንግዲህ ትጉ፣ እንግዲህ ስሩ፣ እንግዲህ ትጉ፣ እንግዲህ ትጉ፣ እንግዲህ ስሩ። ኦኬ፣ እንግዲህ ስሩ፣ በተሰጣችሁ መክሊት ስሩ። ኢን ላይት ኦፍ ዘ ፊውቸር አማኞች ደቀ መዛሙርት እንዴት ይኖሩ? ትጉ። መጀመሪያው ንቁ and then ትጉ፣ እንግዲህ ትጉ። ሶስተኛው ምሳሌ ምዕራፍ 25 ይሄንን እንደ ምሳሌ እንየው የሚሉ ጭቅጭቆች አሉ። እኔ ጭቅጭቅ አልወድም። ሰባኪ ነኝ፣ ሰብካችኋለሁ። ከዛ በኋላ እናንተ ተመራመሩበት። ማቴዎስ 25 ከ31 ጀምሮ ማቴዎስ 25 ከ31 ጀምሮ እስከ መጨረሻው ድረስ ማለት ነው፣ እስከ ቁጥር 46 ድረስ። ማቴዎስ 25 ከቁጥር 31 እስከ 46 ድረስ። ይሄ የበጎቹና ፍየሎቹ ምሳሌ ነው። ትዝ ይላችሁ እንደሆነ ፍየሎቹን በግራ በጎቹን በቀኝ አድርጎ የመጨረሻ ዳኝነት የሰጠበት ነው። እና ምንድን ነው የሚያስተምረን? የመጨረሻ ዳኝነት አለ ነው ትምህርቱ። የመጨረሻ ፍርድ አለ፣ የመጨረሻ ዳኝነት አለ፣ ስራ ይመዘናል ነው ትምህርቱ። በቅድሙ ፎርሙላ እናስቀምጠው ከተባለ ምንድን ነው ርዕሱ ያለን እንደሆነ እንግዲህ ማሩ ነው። እንግዲህ ማሩ፣ have mercy፣ have mercy፣ mercy። የመጀመሪያው ንቁ ነው፣ ሁለተኛው ስሩ ነው፣ ሶስተኛው ማሩ ነው። this is the way። ያልተጠራንበትን ህይወት ከመኖር እግዚአብሔር ይጠብቃችሁ ወገኖች። ሌላ ነገር ላይ እንዳትገኙ። እነኚህ ላይ ብቻ ያገኘን። በቃ ሲመለስ እነኚህ ላይ ምን እያረግን ነቅተን፣ ምን እያረግን እየሰራን ቢያገኘን ደስ አይልም? ኢየሱስ እየሰራን እያተረፍን እየነገድን እያገለገልን እንዴት ያገኘን ሲመለስ ምሕረት እያረግን ምሕረት እየሰጠን መርሲ እየሰጠን። ይሄን በዝርዝር ለማየት እንሞክራለን። ጭማቂው ትምህርታቸው in light of the future እንደዚህ ተመላለሱ ነው። በድንገት በቅጽበት as a person ጌታችን በድንገት የሚመጣበት ዘመን ስላለ፣ ዳኝነትና ፍርድም የሚሰጥበት ዘመን ስላለ እንዴት እንኑር? በነቃ ህይወት እንኑር፣ በተጋ ህይወት እንኑር፣ በሚምር ህይወት። በቃ እኮ 3 ቀን ከዚህ በኋላ ባለመጣስ ብላችሁ እንደሆነ ኑ። እሺ፣ ግን this is it there is no surprise this is it now። ቴክኒካል ነገሮች አሉ። I want to honor that። እሱን ማክበር እፈልጋለሁ። ቴክኒካል ነገሮችን ወስደው የሚያጠኑ ሰዎች አሉ ይሄን በተመለከተ and that's fine። ለምሳሌ የ10ቱ ቆነጃጅት ምሳሌ የሚያመለክተው በቤተ ክርስቲያን ንጥቀት ዘመን የሚሆነውን ነው የሚሉ አሉ። የ10ቱ ቆነጃጅት ምሳሌ እሱ ነው። ቤተ ክርስቲያን ስትነጠቅ የሚነጠቁ አሉ፣ የማይነጠቁ አሉ። ስለ ንጥቀት ነው፣ ስለ ራፕቸር ነው የሚሉ አሉ። የመክሊት ነጋዴዎቹ ምሳሌ ደግሞ more it has to do with the millennium፣ የሺህ ዓመት መንግስቱን የተመለከተ ነው። በሺህ ዓመት መንግስቱ ጊዜ በከተሞች ላይ መሾም የሚሉ ቋንቋዎች ስላሉት 5ቱን አሁን ያተረፈውን በሌሎች 10 ከተሞች ላይ እንደሾመው መሾም ስላለው በከተሞች ላይ መሾምና መግዛት ስላለው it has to do with the millennium የሚሉ አሉ። that's fine። የመጨረሻው ፍርድ ያው ፋይናል ጀጅመንት ነው። እነኚህ ሶስቱ እንግዲህ ትልልቅ ሜጀር ኢቨንትስ ናቸው በጌታችን መምጣት።
በጌታችን መምጣት ሂደት ውስጥ እነኚህ ትልልቆቹ ኢቨንትስ ናቸው። አንደኛው the rapture of the church ነው፣ የቤተክርስቲያን ንጥቀት ነው። ሁለተኛው የሺህ ዓመት ግዛት የምንለው ጌታችን ይመለስና ጽድቅንና ፍትህን አድርጎ በዚህ ምድር ላይ ይገዛል። ሶስተኛው ደግሞ የመጨረሻው ፍርድ የምንለው ይሄ የነጩ ዙፋን ፍርድ የምንለው ነው። ሶስቱ ናቸው እና ሶስቱን የተመለከተ ነው የሚሉ አሉ። እኔ እዛ ቴክኒክ ውስጥ አልገባም። የኔ ትኩረት አይ ቲንክ የጌታ ትኩረት የሚመስለኝ እነኚህ ሆኑም አልሆኑም መቼም ሆኑም አልሆኑም ዋና ትኩረቱ እንዳንጥለው ማለት ነው። ዋናውን ትምህርት እንዳንጥለው for the technical details ዋናው ትምህርት የሚያምኑ የሚከተሉ እንዴት ይኑሩ፣ ቤተክርስቲያን እንዴት ትኑር in light of the future ነው። እግዚአብሔር ይሄንን እንደ ልብስ ያልብሰን። በእውነት በጣም ብዙ ክርስቲያኖች ዛሬን በዛሬ ነው የሚኖሩት። we don't even care። እንደፈለግን እናገራለን፣ እንደፈለግን እንኖራለን፣ እንደፈለግን እንመላለሳለን። ብርሃን እየመጣ እንደሆነ አናስብም። የዘመን እያለቀ እንደሆነ አናስብም። we just live for today። ዛሬ ማሸነፍ ነው ዓላማችን። ዛሬን መኖር ነው ዓላማችን። ኑሮን ማሸነፍ ነው ዓላማችን። እንደፈለግን ነው የምንመላለሰው። ስንፈልግ ነው ነገር የምናረጋው። ዛሬ ነው የሚገዛን። የዛሬ ድካም የዛሬ ብርታት ነው የሚገዛን። የዛሬ ማሸነፍ የዛሬ መሸነፍ ነው የሚገዛን። የዛሬ ማግኘት የዛሬ ማጣት ነው የሚገዛን። የዛሬ የኑሮ መስተካከልና አለመስተካከል ነው። ይሄ እኮ እንቅልፍ ነው ወገኖቼ፣ ይሄ እኮ እንቅልፍ ነው። ይሄ እኮ አዚም ነው። እግዚአብሔር ከአዚም ያውጣን። እየመጣ ያለ ብርሃን አለ። ኢን ላይት ኦፍ ዛት ብርሃን መኖር እግዚአብሔር ያርግላችሁ። እንዴት ነው የምንኖረው የሚለውን ለማየት እንሞክራለን። አንብበን መጀመራችን በጣም ጥሩ ነው። ሶ ቢያንስ ማሙሻ ምን እናደርጋለን በእነኚህ 3 ቀናት ብትሉ ማቴዎስ 25ን አንብበን እንጨርሳለን። ለአንዳንዶቻችን እኮ ዳገት ሊሆን ይችላል፣ ቆይቶ ሊሆን ይችላል። ሶ we will finish reading ማቴዎ 25 ከዛ ደግሞ እግዚአብሔር ከረዳን ደግሞ ለመተንተን እንሞክራለን ማለት ነው። ለዛሬ የመጀመሪያዎችን 13 ቁጥሮች እናነባለን። ነገ ደግሞ ከዛ በኋላ ያለውን እናነባለን ማለት ነው። ማቴዎስ 25 ከቁጥር 1 ጀምሮ እስከ ቁጥር 13 ድረስ ያለውን በማንበብ እንጀምራለን። እግዚአብሔር ይባርክልን። መቼም ሳያውቁ አይቀርም ቃል ሳነብ ስለማስቆም አንዳንዶቻችሁ ቆማችሁ በቃ እና በጣም ትልቅ ነገር ነው። ለእግዚአብሔርም ለቃሉም ክብር በሚል ሁልጊዜ አቆመን እናነባለን። እንደዚህ ይላል የጌታ ቃል፣ በማስተዋል እንሰማለን። ጌታ ኢየሱስ እንዲህ አለ፣ በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችሁን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አላቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉት። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ አለ ይላል። ጌታ እንዲያስተምረን እንጸልይ። አጭር ጸሎት። ጌታ እግዚአብሔር ሆይ ስለዚህ መሰባሰብ እናመሰግንሃለን። አንተ ነው በፉጨት የጠራህን ያገናኘህን። ዓላማ አለህ ማለት ነው። ጌታ እግዚአብሔር ሆይ በዓላማ ስለጠራህን እናመሰግንሃለን። በዓላማ ስለመረጥከን፣ ልታቆመን ስለመረጥከን እናመሰግንሃለን። እዚህ ስላሉ ወንድሞችና እህቶቼ፣ በዚህች ከተማም ስላሉ አብያተ ክርስቲያናትህ አመሰግንሃለሁ ጌታ ሆይ። በዚህ ምሽት ደግሞ ተሰብስበናል በስምህ እንድትናገረን እንጸልያለን ጌታ ሆይ። በሚመጡት ደቂቃዎች ክብርህ እንዲያልፍ፣ ቃልህ እንዲያልፍ፣ መልእክትህ እንዲያልፍ ጌታ ሆይ እኔን እንድትረዳኝ ወገኖችንም እንድትረዳ ቅዱስ መንፈስህ እንዲያስተምረን፣ እንዲናገረን፣ እንዲገስጸን እንጸልያለን ጌታ ሆይ። እባክህ እግዚአብሔር አምላካችን ሆይ በሰማን ቁጥር ለአንተ ለመኖር የጨከነ ልብ አብረህ ስጠን ጌታ ሆይ። ጉልበታችንን አድሰው፣ መንፈሳችንን እንደገና አነሳሳው ጌታ ሆይ። ከእንቅልፍና ከአዚም አውጣን ጌታ ሆይ። እንደ ተራ ነገር ቀጠሮ እንደሌለበት ሰው ከመኖር ህይወት እባክህ አውጣን እግዚአብሔር አምላክ። እኛ ቀጠሮ ያለን ሰዎች ነን እግዚአብሔር አምላካችን። እኛ የተመደበ ህይወት ያለን ሰዎች ነን። ነገ ያለን ሰዎች ነን። ብርሃን ሊበራ ነው ጌታ እግዚአብሔር ሆይ ከፊት ለፊታችን ያለው እግዚአብሔር አምላክ ሆይ
ዝም ብሎ ከመኖር ህይወት እባክህ ህዝብህን አውጣ ጌታ ሆይ። እንደ ልብ ከሆነ እንደፈለገ ከሆነ ከደነዘዘ እግዚአብሔር አምላክ ሆይ ሪስፖንድ ከማያረግ አንተን ከለመደ ቤተ ክርስቲያንን ከለመደ ቃልህን ከለመደ አገልግሎትን ከለመደ ስብከትን ከለመደ ህይወት እባክህ አውጣን ጌታ ሆይ። አምልኮን ከለመደ ህይወት አቤቱ ጌታችን ሆይ የሚያስደነግጥ መንፈስ እባክህ ስጠን ጌታ ሆይ። እንደ ጥንቱ እንደ መጀመሪያው የሚያስደነግጥ ስትናገር የሚያስደነግጥ ድምጽህን የሚሰማ ጆሮው የተከፈተ እግዚአብሔር አምላካችን ሆይ ጉልበቱ የጠነከረ የሚሮጥ የሚጸልይ የሚያመልክ ፓሽኔት የሆነ አንተን ያለመደ ህይወት ብርቅ የሆነበት ያንን ህይወት እባክህ ሪስቶር አድርግልን ጌታ ሆይ። ህይወት ብርቅ የሆነበት ጌታ ሆይ ነገን እያሰበ የሚኖር ሽልማቱን ብድራቱን እያሰበ የሚኖር የት ሄደ ያ ህይወት ጌታ ጊዜ የት ሄደ ያ ህይወት? ህይወት አይለመድም፣ ነገ አይለመድም፣ የጌታ ምጽአት አይለመድም፣ የመንፈስ ቅዱስ ፕሬዘንስ አይለመድም፣ መዳን አይለመድም ጌታ ሆይ። ያንን ቫይብረንስ ስጠን ለሁላችን፣ እዚህ ለቆምኩት ለኔ ለሁላችንም ያንን ቫይብረንስ ስጠን ጌታ እግዚአብሔር ሆይ። እግዚአብሔር አምላካችን በጫካ ለተዋጡ ጸልያለሁ፣ ከጫካ መውጣት ይሁን ጌታ ሆይ። የኑሮ ጫካ ለዋጣቸው ጌታ ሆይ፣ የዚህ ዓለም ጣጣ ለዋጣቸው መውጣት ይሁን ጌታ ሆይ። this is not the main thing፣ ዋናው ይሄ አይደለም ጌታ ሆይ። I don't know ትኖሩ እንደሆነ ይሄንን ዓለም ዋና ያረጋቸው this is not the main thing, this is not the main deal። ይሄ ኃላፊ ነው። በላን አልበላን ኃላፊ ነው። ለበስን አልለበስን ኃላፊ ነው። ይሄ አጭር ጊዜ ነው። ይሄ እንደ ጤዛ ነው። ይሄ እንደ ጥላ ነው። this is not the main deal። ይሄ አይደለም ዋናው ህይወት። ወንድሞቼ እህቶቼ፣ ህይወት እየመጣ ነው። ሌላ እየመጣ ነው። ብርሃን እየመጣ ነው። ጌታችን እየመጣ ነው። የዘላለም ተድላ እየመጣ ነው። የዘላለም ደስታ እየመጣ ነው። ዋናው እየመጣ ነው። ይሄ ጥላ ነው እና ከተከበብንበት ጫካ መውጣት ይሁን ጌታ ሆይ። ኑሮ ለከበደብን፣ ጫካዎች ለበዙብን፣ ተውጠን ለቀረን፣ አገልግሎትን ተራ ላረግን፣ ህይወትን ተራ ላረግን፣ የዘላለም ህይወትን ተራ ላረግን በመንፈስ ቅዱስ እንድታነቃን እንጸልያለን። እኔ ስናገር እርዳን ጌታ ሆይ። ቃልህን የምገልጥበት ጉልበትና ኃይል ይሰጠኝ። ለወንድሞቼ ለእህቶችም እንደዚሁ ለሁላችን የሚሰማ ጸጋ እግዚአብሔር አምላክ ሆይ እንድትሰጠን እንጸልያለን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ትንሽ ጀምርላችሁና ዛሬ ነገ ደግሞ ሰፋ አድርገን ለማየት እንሞክራለን። ግን በቃ ቅድም እንዳልኩት ነው በነገ ብርሃን እንድንኖር ነው። እኔ ሁልጊዜ ማቴዎስ 24 እና ማቴዎስ 25ን ሳነብ ሁልጊዜ ትዝ የሚለኝ የፓስተር ታምራት ኃይሌ መዝሙር ነው። ፓስተር ታምራት ኃይሌ ድሮ የዘመረው መዝሙር ማለት ነው። አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስቲ ልነሳ ቤቴን ላሰናዳ ይላል። አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስቲ ልነሳ ቤቴን ላሰናዳ ይላል። ልክ ቀጠሮ እንዳለበት ሰው ማለት ነው። ያው ቀጠሮ ያለበት ሰው ያስታውቃል። ታውቃላችሁ እናንተ። እኛ ቤት አሁን ሰው ሊመጣ ሲል ያስታውቃል። እናንተ ቤትም የሚያስታውቅ ይመስለኛል። አሁን ነገ ተነገ ወዲያ ቤታችሁ ምን መጣ ቢሆን ያስታውቃል። ኖርማል ላይፍ አለ፣ ደግሞ ከኖርማል ውጭ አለ፣ እንግዳ ጠባቂ ህይወት አለ። ዝም አላችሁ፣ ያስታውቃል፣ በጣም ያስታውቃል። የኛ የኢትዮጵያን ብቻ ሳይሆን የሌሎች ሀገሮችም ነው። በተለይ የምናከብራቸው የምንወዳቸው ጓደኞቻችን፣ ወዳጆቻችን የምናከብራቸው ሰዎች የሚመጡ ከሆነ ያስታውቃል፣ ያስታውቃል። ትልልቅ ሰዎች ለማስተናገድ የተነሳችሁበት ቀን ትዝ አይላችሁም ወይ? የቤቱ ጽዳት ኖርማል ነው ወይ? አንዳንድ የተደበቁ ዕቃዎች አልወጡም ወይ ከቤታችሁ? ኖርማሊ ልጆቻችን የማይጠጡባቸው ብርጭቆች ጠረጴዛ ላይ አልሆኑም ወይ? ለየት ያለ እኮ ነው። ቀጠሮ እኮ ለየት ያለ ኑሮ ይጠይቃል። ነገን ካሰበን እኮ ለየት ያለ ኑሮ ይጠይቃል። ኖርማል ላይፍ አለ፣ ግን የቀጠሮ ላይፍ አለ። የቀጠሮ ላይፍ ማለት ነገን እያሰብን የሚመጣውን ሰው እያሰብን የምንኖርበት ላይፍ ማለት ነው። ይሄ ነው አለኝ ቀጠሮ ኢየሱስ ከሚባል እንግዳ። ያውም ሰው አይደለም የቀጠለን፣ የነገስታት ንጉሥ የሆነ ኢየሱስ ማለት ነው። እና እስቲ ልነሳ ቤቴን ላስተናዳ is very powerful። ወንድሞች እናቶች፣ አለ እኮ ቀጠሮ አለ፣ እየመጣ ያለ ጌታ አለ፣ እየመጣ ያለ ህይወት። ኢን ላይት ኦፍ ዛት መኖር እግዚአብሔር ያርግላችሁ ነው። ጌታ ኢየሱስ ቶሎ ብዬ ላሳያችሁ። ማቴዎስ 24 ላይ የዘመኑን መጨረሻ ነው ያስተማረው። ታውቃላችሁ፣ በመጨረሻው ጊዜ ላይ ያስተማረው ኢየሱስ ከመሞቱ በፊት ያስተማረው ትልቁ ትምህርት ይሄ ነው። ሰፊው ትምህርት ይሄ ነው። ሰፊው ናሬቲቭ ይሄ ነው። ከዛ በኋላ ወደ ሞት ነው ሄደው። ማቴዎስ 24 እና 25ን ካስተማረ በኋላ ከዛ በኋላ ወደ መስቀል ነው ሄደው። ጌታችን ወደ ሳፍሪንግ እና ወደ መስቀል ነው ሄደው። የመጨረሻ ትምህርቱ ይሄ ትምህርት ነው። የመጨረሻ ዘመን ትምህርት ብቻ ሳይሆን የኢየሱስ የመጨረሻ ትምህርት ነበር። ኢን ዘ ጎስፐልስ ያስተማረው ይሄንን ነው መጨረሻ ላይ። እና በጥያቄ ነው ያስተማረው። ኢየሩሳሌም ነው የከረመው፣ ቤተ መቅደስ ነው የከረመው። በትልቁ ቤተ መቅደስ ሲያስተምር ነው የቆየው። እና በትልቁ ቤተ መቅደስ ሲያስተምር ከቆየ በኋላ ማቴዎስ 24 ቁጥር 1 እንደሚነግራችሁ ግሎሪየስ ቤተ መቅደስ ነው። 46 ዓመትና ከዛ በላይ ሲሰራ የነበረ ቤተ መቅደስ ነው። ሄሮድስ ሲያሰራው የነበረ ቤተ መቅደስ ነው። ዘ ሰከንድ ቴምፕል የሚባለው ነው። ሁለተኛው ቴምፕል ይሄ ነው። ከሶሎሞን ቤተ መቅደስ መፍረስ በኋላ እየተሰራ ያለ በጣም ግሎሪየስ የሆነ ቤተ መቅደስ ነው። ከዚያ በኋላ እዛ ቤተ መቅደስ ሲያስተምር ያው በጣም ብዙ ኢየሱስ አስተምሯል። እዛ ቤተ መቅደስ አካባቢ ሊያጸዳውም ሞክሯል።
ጌታችን የንግድ ቤት በሆነ ጊዜ ሊያጸዳውን ሞክሯል። ደግሞ በጣም ብዙ ትምህርት አስተምሯል። ግን ሬዚስታንስ ነበር። ከሃይማኖት መሪዎች ከፍተኛ የሆነ ሬዚስታንስ፣ ከፍተኛ የሆነ ተቃውሞ ነበር። ትምህርቱን አለመቀበል ነበረ። በጣም በብዙ አስጠንቅቋቸዋል። ግን ማቴዎስ 24 ቁጥር 1 ላይ ኢየሱስም ከመቅደስ ወጥቶ ሄደ ይላል። ከዛ በኋላ አልተመለሰም። he's just gone። ተወው መስቀሉን። የአይሁድ የሃይማኖት ማዕከል የነበረውን ተወው። ግሎሪየስ የነበረውን ቤተ መቅደስ ተወው። ኢየሱስም ከመቅደስ ወጥቶ ሄደ ይላል። ደቀ መዛሙርቱም ወደ ኋላ ተመለሱና ወደ ደብረ ዘይት ዳይሬክሽን ሄደው ወደ ደብረ ዘይት ተራራ ነው የሄደው እና ሸለቆ በመካከል አለ። አይ ቲንክ ተራራው አካባቢ ሲሆን አሳዩት ዞር ብለው ማለት ነው። ትተኸው እየሄድከው ያለውን አይተሃል ወይ? አስተውለሃል ወይ አሉት። እንዴት ባሉ ባማሩ ድንጋዮች እንደተሰራ አይተሃል ወይ? እንዴት ባሉ ያማሩ ድንጋዮች እንደተሰራ አይተሃል ወይ? የመቅደሱን ግንቦች ሊያሳዩት ቀረቡ። ከዛ ጌታ ኢየሱስ አንድ ዋና ነገር ተናገረ። ምን አለ? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም እና ይሄ መቅደስ ይፈርሳል። ይሄ መቅደስ ይፈርሳል። አፈራረሱ ደግሞ ድንጋይ በድንጋይ ላይ ሳይወድቅ ሳይፈርስ አይቀርም በዚህ አላቸው እና ደነገጡ ደቀ መዛሙርት እና ትቶት መሄድ ብቻ ሳይሆን እንደሚፈርስ አመላከተ። የቤተ መቅደሱ መፍረስ በአይሁድ ትምህርት ከመጨረሻ ዘመን ጋር ከዘመን ፍጻሜ ጋር የተያያዘ ነው። ይሄ ቤተ መቅደስ የሚፈርሰው ሌላው አዲሱ መቅደስ ሲመጣ ነው። ሕዝቅኤል እንዳየው ማለት ነው። አዲሱ መቅደስ ሲመጣ ነው ይሄ መቅደስ የሚወገደው እንጂ ከዛ በፊት አያስቡትምና የቤተ መቅደሱ መፍረስ ከዘመን መጨረሻ ጋር የተያያዘ ጉዳይ ስለሆነ ይሄ ነገር በጣም ከንክኗቸዋል እና ሲከነክናቸው ቁጥር 3 ላይ ደብረ ዘይት አካባቢ ተቀምጠው በነበረ ጊዜ ጠየቁት። ጥያቄ ማለት ነው። ንገረን አሉና ሁለት ነገር ጠየቁት። አንደኛ ይህ መቼ ይሆናል? የመቅደሱ መፍረስ መቼ ይሆናል? ባይዘው ይሄ ወዲያው ነው የሆነው። በ70 ዓመተ ምህረት ላይ ሮማውያን መጥተው አፈራርሰውታል። ድንጋይ በድንጋይ ላይ አንድ ሳይተርፍ። ንገረን ይህ መቼ ይሆናል የመቅደሱ መፍረስ? ከዛ ይሄ የመቅደስ መፍረስ ከመጨረሻው ዘመን ጋር የተያያዘ ስለሆነ የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? ቴል አስ። ይሄ መቅደስ መቼ ይፈርሳል? እንዴት መቼ ትመጣለህ? እንደምትመጣ ደግሞ ማመላከቻው ምንድን ነው? የመምጣት ምልክቶች ምንድን ናቸው አሉት። ኢንትረስታቸው የመቼ እና የምን ነው ፍላጎታቸው። መቼ ነው የሚሆነው እና መቼ ነው የሚሆነው ደግሞ ይሄ ከመምጣትህ ጋርና ከፍጻሜ ጋር የተያያዘ ነውና ምንድን ነው የሚሆነው? ምንድን ነው ምልክቱ ነው። ናው ዘመን ወገኖች አንድ ነገር ማየት ያለባቸው፣ ዘመን አሳያችኋለሁ ቀስ አድርጌ መጨረሻ አለው። የዘመኑ መጨረሻ ምንድን ነው ሲሉት ኢየሱስ የምን ዘመን መጨረሻ አላለም። ይሄ ዘመን as we know it፣ ይሄ ዘመን ማለት ይሄ ዲስፐንሴሽን ማለት ነው። ዘመን ይቀጥላል፣ ከዘላለም እስከ ዘላለም ይቀጥላል። ግን ይሄ ዘመን ማብቂያ አለው። ይሄ ላይፍ ማብቂያ አለው። ይሄ የወደቀው ህይወት ማብቂያ አለው፣ መጨረሻ አለው። ጌታ ኢየሱስ የዘመኑ መጨረሻ ምንድነው ሲባል ተናገረ። ምልክቱንም ተናገረ፣ አኗኗርም ተናገረ። ዘመን መጨረሻ አለው ማለት ነው። ኢንፋክት ማቴዎስ 24 ላይ የዘመን መጨረሻው ሲባል ተናግሯል። ቁጥር 3 ላይ ወደታች ወረድ በሉ ከፈለጋችሁ። እንደገና ደግሞ ስለ ምጥ ጣር መጀመሪያዎች ተናገረና ቁጥር 6 ላይ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ አለና መጨረሻው ገና ነው አለ። መጨረሻው መቼ ነው ሲባል ስለ መጨረሻው ተናገረ። ሲፈልግ ደግሞ መጨረሻው ገና ነው ይላል። ከዛ ምዕራፍ 24 ቁጥር 14 ላይ ስትሄዱ ደግሞ ለአሕዛብ ሁሉም የምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ይላል። መጨረሻው ገና ነው፣ መጨረሻው በዚያን ጊዜ ይመጣል ይላል። ስለ መጨረሻው ንገረን ተናገረ። መጨረሻው ገና ነው ይላል። እንዳይደናገጡ ገና የመጀመሪያዎቹን አይተው እንዳይደናገጡ፣ መጨረሻው ግን ገና ነው። ምን ማለት መሰላቸው ወንድሞች እናቶች? ይሄ በጣም ያስደስተኛል። ባይዘው ምልክቶቹ መጨረሻውን አያመጡትም። መጨረሻውን የሚያመጣው እሱ ነው። አሁን ለምሳሌ ጦርነት አለ፣ ረሃብ አለ፣ ቸነፈር አለ፣ ህዝብ ላይ ይነሳል መንግስት። እነሱ መጨረሻውን አያመጡትም። ሲፈልግ ነው የሚያመጣው። አሁን አንዳንድ ሰው መጨረሻው የሚመጣው ኒውክሌር በያዘ አንድ ሰውዬ ይመስላችኋል? አይመጣም። ሊያመጣው ከፈለገ ይመጣል፣ ግን ላያመጣው ከፈለገ አያመጣው። የፈለገ ብንታጠቅ አያመጣው። ለምን? መጨረሻውን መጀመሪያውን በእጆቹ ያለው ኢየሱስ ክርስቶስ ስለሆነ። ምን አለ? መጨረሻው ገና ነው አለ። ይሄ ይሆናል፣ ግን መጨረሻው ገና ነው፣ በዚያን ጊዜ እንዳትናወጡ አለና ከዛ ደግሞ ይህ የመንግስት ወንጌል ደግሞ ይሰበካል፣ ከዛ በኋላ መጨረሻው ይመጣል። መጨረሻ ይመጣል። እንደው ይህን ይዛችሁ ከሄዳችሁ ራሱ በጣም በቂ ነው። መጨረሻ አለ፣ መጨረሻ ይመጣል።
ኦኬ የመጨረሻውና የዘመን መጨረሻና የፓሩሲያ የአንተ መመለስ የንጉሱ መመለስ ምልክቶች ምንድን ናቸው? ንጉሱም ይመለሳል። መጨረሻም አለው ይሄ ዓለም ገና ነው ይላል፣ ይመጣል ይላል፣ ይናገራል። ለምን? የመጨረሻው ቁልፍ ኢየሱስ ላይ ስላለ። ባጭሩ ግን ጌታ ኢየሱስ ያስተማረው እነኚህን ምልክቶች ስታዩ ወደ መጨረሻው እየተጠጋን ነው። በቃ ኮሎምበስ ወደ መጨረሻው እየተጠጋን this is the fact ወደ መጨረሻው እየተጠጋን ነው። ኢንፋክት በሐዋርያው ቅዱስ ጳውሎስ አገላለጽ ሮሜ ምዕራፍ 13 ላይ ሮሜ ምዕራፍ 13 ቁጥር 11 እስከ 13 ላይ ልታነቡ ትችላላችሁ። ሮሜ 13 ቁጥር 11 እስከ 13 ላይ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይላል። መዳናችን ይላል። ለኛ መዳናችን ነው። ባይ ዘ ወይ መዳናችን ነው። ይሄን አላቆያችሁም። ይሄ እንኳን አላሰብኩትም ነበር። መዳናችን ይመጣል። ባይ ዘ ወይ መዳናችን ይመጣል። ኢንፋክት ጴጥሮስ በመጨረሻው ዘመን ለተጠበቀ መዳን ነው የመጣችው። እንዴ አልዳንም እንዴ? ድነናል። መዳናችን ይመጣል ይላል። አንዳንድ ሰው ስለዚህ ነገር ሲወራ በጣም የሚበሳጩ ሰዎች ተነስተዋል። ለምን እንደሆነ አይገባኝም። ድሮ ቸርች አትበሳጨው ነበር። የቆየ ዶክትሪን ነው። ባይ ዘ ወይ የኛ ሀገር በጣም ትልቁ ችግራችን ሁሉ ነገር አዲስ ይመስለናል። ይሄ የቆየ ዶክትሪን ነው። ግን እንደ አዲስ እንትን የሚያደርጋቸው ሰዎች ድኛለሁ። አረ ረጋ ብለን ባይብልና አንብብ። ረጋ ብሎ ሰው ለምንድን ነው የማያነበው? ከትላንት ካመንበት ጊዜ ይልቅ መዳናችን እየመጣ ነው ሲል ምን ማለት ነው? መዳናችን እየመጣ ነው ማለት አይደል እንዴ? በመጨረሻው ዘመን ለተጠበቀ መዳን ነው ያመናችሁት ማለት ምን ማለት ነው? የተጠበቀ መዳን አለ ማለት ነው። መዳን ገጽታ አለው ማለት ነው። እና መጽሐፍ ቅዱስ ልክ ነው። ቅጽበት ነው መዳን፣ ቅጽበት ነው። ድነናል፣ አጽድቆናል፣ አድኖናል፣ የራሱ አድርጎናል፣ ኃጢአታችንን ይቅር ብሏል። ክርስቲያን ቁጭ ብሎ ድነሃል ሲባል አይልም፣ ድኛለሁ። ለምን? ኃጢአቴ ይቅር ተብሏል። በስራዬ ላይ የተመሰረተ አይደለም። ይሄ በነገራችን ላይ ጽድቅ ይባላል። justification ይባላል። we're justified። ጽድቅ ማለት ምን ማለት ነው? ጽድቅ ማለት አንድ ኃጢአተኛ ሰው፣ አንድ ወንጀለኛ ሰው ዳኛው ጋር ይቀርብና ተመርምሮ ታይቶ ነፃ ነው ሲባል ይሄ አሁን ሂደት የለውም። ሂደት የሌለው የመዳን ገጽታ አለ። የወገኖቼ መዳን ሂደት የለውም ምናምን የሚሉ ሰዎች አሉ እንደመፈክር። ሂደት የሌለው የመዳን ገጽታ አለ። ምን ይባላል እሱ? ጽድቅ። ጽድቅ ምንድን ነው? ሂደት የለውም። እሱ የአንድ ጊዜ ነው። ባም ጸደቀ ነው ቋንቋው ራሱ። አሁን አንድ ሰው ቁጭ ብሎ እየጸደቅኩ ነው ብላችሁ ታውቃላችሁ? ካላችሁ ተሳስታችኋል። እንዴት ነው ህይወት? እየጸደቅኩ መሰለኝ። ወይ ጸድቄያለሁ ወይ አልጸደቅኩም ነው። ለምን? ጽድቅ የአንድ ጊዜ ነው። ከፍርድ ማምለጥ ማለት ነው። ነፃ መሆን ማለት ነው። the criminal becomes ነፃ ነው ይባላል። እሱ ጽድቅ ነው። ይሄ አብቅቷል፣ አክትሟል። የዘላለም ህይወት አለን የምንለው በዚህ ምክንያት ነው። አሁን ኢየሱስ ቢመጣ ወይ እኔ ወደ እርሱ ብሄድ የት እንደምሄድ አውቃለሁ፣ የዘላለም ህይወት እንዳላችሁ ታውቁ ዘንድ የሚለው በዚህ ገጽታ ነው። ለምን? ኃጢአታችንን አስወግዶልናል ማለት ነው። ስለኛ ተቀጥቶልን፣ የኛን ኃጢአት ተሸክሞ ተቀጥቶልን ነፃ አድርጎናል። አሁን እግዚአብሔር ሲያየን የክርስቶስን ጽድቅ ለብሰናል። የኛን የመርገም ጨርቅ አውጥቶ ጥሎታል። ጸድቄያለሁ አልጸደቅኩም? ጸድቄያለሁ። ክርስቲያን መዳኑን ይጠራጠራል? አይጠራጠርም። ለምን? ጸድቋል። ስለሆነስ ድኗል። ግን መዳን ኮንቲኒየስ ገጽታም አለው፣ ፊውቸር ገጽታም አለው። ይሄ ነው። ይሄ ምንም ልናደርገው አንችልም። የጀመረው ነገር የሚቀጥል ነው። የጀመረ ነገር ይቀጥላል። ድኗል፣ ግን እየዳነ ይመጣል። ከዛ ኮምፕሊትድ ይሆናል። አንዴ እናንተም ጸጣላችሁ፣ በቃ ጨምራለሁ። this should not be confusing ወንድሞች እናቶች። ኮንቲኒየስ አክሰስ ያቺ የጀመረች መዳን ግን ክርስቲያን ሶስቴ አይድንም፣ አንዴ ነው የሚድነው። ምን ሲሆን? ሲጸድቅ። ጸደቀ በቃ። ከዛስ ጽድቁ ይቀጥላል በሌላ ገጽታ። ምን ይባላል እሱ? ቅድስና ይባላል። ሆሊነስ ይባላል። ክርስቲያን ሆሊነስ ትራንስፎርሜሽን ይባላል። የመዳን አካል ነው። ባይ ዘ ወይ ቅድስና የመዳን አካል ነው፣ ሌላ አይደለም። ድኛለሁ ግን ስችል እቀደሳለሁ የሚሉ ሰዎች አሉ። አይደለም። የዳነ ሰው መቀደሱ አይቀርም፣ ያስታውቃል፣ ይቀጥላል። ያ ጽድቅ ይቀጥላል። አሁን ለምሳሌ ጽድቅ እንኳን በአንድ ሰው ህይወት በዛፍ ህይወት ውስጥ እንኳን ይቀጥላል። አሁን ዛፍ ለምሳሌ ጸደቀ ነው የምንለው። ራሱ ቃሉን በጣም ወደዋለሁ እኔ። የኛ ሀገር ቃል በጣም ደስ የሚለኝ የሃይማኖቱን ቃል ወስዶ እርሻ ውስጥ አስገብቶታል። በጣም ደስ ይላል። የሃይማኖት ቃል ነው ጽድቅ። ለጽድቅ ለማግኘት እየሞከርኩ ነው፣ ለመጽደቅ እየኖርኩ ነው።
እንትና እኮ ለጸድቃለሁ ብሎ እንትና አረገ። አሁን ይሄ ሃይማኖት እኮ ነው። ጸድቃለሁ ነው ጸድቀሃን አልጸደቀም የምንለው ነው። ወስደን ችግኝ ስንተክል እንዴት ነው ጸደቀ እንላለን። ያንኑ ቃል ማለት ልክ ነው እኮ ተተከለ ማለት ነው። በቃ ተተከለ፣ ህይወት ዘራ ማለት ያልጸደቀውም ያስታውቃል፣ አይቀጥልም፣ ይጠወልጋል። የጸደቀውም ያስታውቃል፣ ቀጥ ይላል። ያ ጽድቁ ይከተለዋል። እሱ ቅድስና ነው። and then መጨረሻ ላይ ደግሞ ፐርፌክትድ ይሆናል ሳልቬሽናችን። ከትላንት ይልቅ ዛሬ ካመንበት ጊዜ ይልቅ ዛሬ መዳናችን ወደኛ ምን አድርጓል? ተናገሯ ቀርቧል። እየቀረበ ነው፣ እየመጣ ነው። ከእንቅልፍ ተነሱ ነው። መጨረሻ አለ። ወደ መጨረሻው እየተጠጋን ነው። ይሄ አኗኗራችንን ሊቀይር ያስፈልጋል። እቺን ነግራችኋለሁ። ወደ መጨረሻው እየተጠጋን ነው። እሺ አሜን ብለን ዝም እንበል ነው። አኗኗራችንን መቀየር አለብን። ያው ቴክኒካል ነገር እንዳላበዛባችሁ እንጂ የመጨረሻው ዘመን ጥናት መጽሐፍ ቅዱስ ተማሪዎች ሲያጠኑ ቴክኒካል ስያሜው ኤስካቶሎጂ ነው። ኤስካቶሎጂ እንደ ባዮሎጂ እንደ ምናምን እንደምና ኤስካቶሎጂ አለ። ኤስካቶሎጂ ማለት የመጨረሻው ጥናት ማለት ነው። ስለ መጨረሻው የሚያጠና ኤስካቶን ከሚለው ቃል የመጣ ነው። ፍጻሜ፣ መጨረሻ፣ መድረሻ እሱ ኤስካቶሎጂ እና ወገኖች ስለ ፍጻሜ ስናጠና ሁለት አይነት ፍጻሜ ነው ያለው። listen to this very carefully። አሁን ስለ መጨረሻው ዘመን ሲወራ ገናናዋ እንትን መች ተፈጸመ እና ብድቅ አይልም። እስራኤል መቼ እንትን ሆነ እና ፍጻሜ ይደርሳል ማለት ነው። አሁን ከትላንት ይልቅ ዛሬ መዳኔ ወደኔ ቀርቧል። ያ ገንት አላ ጊዜ ብሎ ያስባል። አይ የቻርት በጣም ትልቁ ችግር ይሄ ነው። ቻርቱ ገና ነው ይላል። መቅደሱ አልተሰራም፣ እንትኑም አልመጣም፣ እንትኑም አልተከናወነም። ቢያንስ 6-7 ዓመት ነገር ኤስካቶሎጂ በሁለት ይከፈላል ወገኖች። ይሄ በጣም በየቸርቹ ነው የምናገረው እኔ። ሁለት አይነት ኤስካቶሎጂ አለ። ሁለት አይነት ፍጻሜ አለ። ሁለት አይነት ስነ ፍጻሜ አለ። አንደኛው ፐርሰናል ኤስካቶሎጂ ይባላል። የግል ኤስካቶሎጂ ይባላል። የግለሰብ አይነት ኤስካቶሎጂ አለ። ምን ማለት ነው? እያንዳንዳችን በግላችን መጨረሻው እየደረሰልን ወይም ብን ነው። እያንዳንዳችን ወደ መጨረሻው እየተጠጋን ነው። that's personal ነው። ከዛ ኮርፖሬት የሆነ ኮዝሚክ የሆነ ኤስካቶሎጂ አለ። ዩኒቨርሳል የሆነ ኤስካቶሎጂ አለ። የዩኒቨርሳል ኮዝሚክ የሆነ ኤስካቶሎጂ ለሁሉም የሚደርሰው ነው። ይህ ፍጥረት ዓለሙ በሙሉ ያበቃል። ፐርሰናል ደግሞ ለእያንዳንዳችን በግላችን የሚመጣ ነው። ምን ለማለት ነው? ይሄ ሁሉ ወደ መጨረሻው በግላችንም እየተጠጋን ነው። ዩኒቨርሳልም አዘ ኮዝሞስ አንዳለ ዓለምም እየተጠጋ ነው። ኮርፖሬት በሆነ መንገድም እየተጠጋ ነው። ግን በግላችንም እየተጠጋ እና የግል መጨረሻ አለ። yes የግል ኤስካቶስ አለ። yes ስሙ ምን ይባላል? ሞት የመጨረሻው ዘመን አካል ነው። በጣም ብዙ ጊዜ አናስበው። ሞት የኤስካቶሎጂ አካል ነው። ስለ ሞት ስናጠና የምናጠናው ስለ ዘመን ፍጻሜ ነው። የአንድ ሰውዬ ዘመን አበቃ ማለት ነው። በዚህ ምድር ላይ የአንድ ሰውዬ ዘመን አበቃ፣ ፐርሰናል ኤስካቶሎጂ ደረሰ ማለት ነው። ከትላንት ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርበዋል ሲባል የኮዝሚክ የሆነው መጨረሻ ብቻ ወደኛ ቀርቧል ሳይሆን የኛ ራሳችን መጨረሻ ወደኛ ቀርቧል። ለዚህ እኮ ነው ሰዎች ስለ ሞቱ ሲያስብ መጨረሻን አሳምረው የሚለው። መጨረሻዬ አለ ማለት ነው። መጨረሻችን አለ፣ መጨረሻዬ አለ። እንደገና ደግማለሁ፣ መጨረሻዬ አለ። ለዚህ ነው መጨረሻዬ መጨረሻዬ አለ፣ መጨረሻችን አለ። በሁለት መንገድ እየደረሰ ነው መጨረሻችን። በአንድ በኩል መጨረሻዬ፣ በሌላ በኩል መጨረሻችን። ካመናችሁበት ጊዜ ይልቅ it's coming ካመንበት ጊዜ ይልቅ it's coming። የቱ ጋር እንደሆነ አናውቀውም፣ ግን ድሮ ኮሌጅ እያለን ካፌ እንሰለፍ ነበር። ትዝ ይላችሁ እንደሆነ ተጠምጥሞ አንዳንድ ጊዜ በፀሐይ ተጠምጥሞ የሚደርስ አይመስልም። ካፌ ገብተን ለመብላት ማለት ነው። ዜርፎር ምናምን ተጠምጥሞ ከክላስ ስትወጣ ሰልፉ የትና ይደርሳል እና ሄደ በቃ ትቆማለህ። መጨረሻ ቆማ። ከዛ አንድ ተማሪ ገብቶ ምግቡን ይዞ ሲወጣ
አንድ ስቴፕ ጠጋ እንላለን። ትዝ ይላችኋል? አንድ ስቴፕ ጠጋ። ከዛ ሊረዝም ይችላል፣ ሊቀርብ ይችላል። የትኛው ጋር እንዳለን አይታወቅም። ግን አንድ ሰውዬ ሲገባ ጠጋ እንላለን። ተራችን እየቀረበ መጣ ማለት ነው። አንድ ሌላ ሰውዬ ሲገባ ጠጋ እንላለን። ተራችን ደረሰ ማለት ነው። አሁን እኛ ተሰልፈናል እኮ የቱ ጋር እንደተሰለፈን ብቻ ነው የማናውቀው። ግን አንድ ነገር እርግጥ ነው፣ አንድ ነገር እርግጥ ነው። የሆነ ሰውዬ ሲሞት ስትሰሙ፣ የሆነ ሰውዬ ሲገባ ቀብረን፣ one thing is for sure ተራ ለምሳሌ እኔና እንትናና 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 ከሆንን ከእንትና ቀጥሎ እንትና ከሆነ እንትና ሲገባ እንትና ተጠግቷል ማለት ነው። this is a fact, this is a natural fact። አንዳችን ስንገባ አንዳችን ተጠግተናል። አንዳችንን ስናስገባ አስገቢዎቹ አንድ ስቴፕ ተጠግተናል። that's called ይሄ ፐርሰናል የሆነው ኤስኬቶሎጂ ነው። ፐርሰናል የሆነው እየደረሰ ነው ወደኛ። and then cosmic የሆነው ደግሞ እየደረሰ ነው ወደኛ። ክርስቲያን ዝም ብሎ አይኖርም። መጨረሻን እያሰበ ነው የሚኖረው። መጨረሻን እያሰበ ነው። መጨረሻ አለ። yes ኢየሱስ ስለ መጨረሻ አስተማረ። yes መጨረሻው ገና ነው አለ። መጨረሻው እየመጣ ነው አለ። መጨረሻው ይመጣል አለ። there is an eschaton coming። በሱ ብርሃን እንድንኖር ነው እግዚአብሔር የጠራን። ይሄ ወንድሞች እና እህቶች መጨረሻው ነው መጨረሻችንን የሚወስነው። አይ ዶንት ኖ በጣም ነገር አበዛው አይ ነው። ግን መጨረሻው ኢምፖርታንት የሆነው መጨረሻችንን የሚወስነው እሱ ነው። ደስቲኒያችን የሚወሰነው በሱ ነው። ተመልከቱ። ለምሳሌ አንዳንድ ላንብብላችሁ። ይሄ መጨረሻ የምትለው is very important። yes ለምሳሌ ማቴዎስ 24ን ተመልከቱ። ወደ ኋላ ማቴዎስ 24 ለምሳሌ ቁጥር 29 እስከ 31 እስቲ ተመልከቱ። ማቴዎስ 24 ይሄ መጨረሻ እኮ ቀላል መጨረሻ አይደለም። ይሄ መጨረሻ ኖርማል መጨረሻ አይደለም። ማቴዎስ 24 29 እስከ 31 ከዚያች ወራትም መከራ በኋላ አለ ጌታ ኢየሱስ ወዲያው ፀሐይ ይጨልማል። this is very cosmotic ነው። ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ሁሉ ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ቁጥር 31 መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባል ይላል። እንዴ ይሄ መጨረሻ እኮ ቀላል መጨረሻ አይደለም። ከሁለት ይከፍለናል። ምን ያደርጋል? ዋይ 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 የሚሉ አሉ። አንድ ወይ ዋይ ዋይታ ውስጥ ይከተናል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። እዚህ ስር የተፈረደባቸው ናቸው። ወይ ዋይ ዋይታ ውስጥ ይከታል። ኦር መላእክቱን ይልቅና ደግሞ የእርሱ የሆኑትን ይሰበስባል። የሚሰበስባቸው አሉ፣ ዋይ ዋይ የሚሉ አሉ። ይሄ መጨረሻ ቀላል መጨረሻ አይደለም። ደስቲኒያችንን ወሳኝ ነው። ወይ ዋይ ዋይ ጋር ወይ ደግሞ እሱ ጋር የሚያደርገን ነው ማለት ነው። እግዚአብሔር ያን ቀን የጌታ ቀን እንደ ሌባ እንደሚመጣ ታውቃላችሁ እንደሚል ማለት ነው። አጥብቃችሁ ታውቃላችሁ። ሰላምና ደህንነት ነው ሲሉ በድንገት ይመጣባቸዋል እንደሚል ነው። እንዲያውም ጌታ ኢየሱስ ማቴዎስ 24:36 ጀምሮ ከኖህ ዘመን ጋር እንደዚህ ነው ያገናኘው። 24:36 ላይ ጀምሮ ስለዚያች ቀንና ስለዚያች ሰዓት ግን ከአባት በቀር በሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያ ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ኖርማል ላይፍ ማለት ነው፣ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቀው የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል። እሺ ደስቲኒ እንደዚህ ነው። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቷ ትወሰዳለች፣ አንዷ ደግሞ ትቀራለች። ደስቲኒያችንን ወሳኝ ስለሆነ ነቅቶ መኖር እግዚአብሔር ያርግላችሁ። አኗኗራችን ምን ይምሰል ነው? ያው በቃ ቅድም የዘረዘርኩላችሁ ነው። ግን የመጀመሪያውን ጀምር ላርግላችሁና እንጸልይና ከዛ ነገ ለማስፋት እንሞክራለን። ዛሬ ካሰብኩት ጊዜ በላይ ስለቆየን ማለት ነው። ስለ አኗኗራችን ምን ያስተምረናል ጌታችን? እኛ ባለቀ ሰዓት የምንኖር ሰዎች ነን ወንድሞቼ፣ እናቶቼ። ይሄ የእውነት ነው የምነግራችሁ። ባለቀ ሰዓት የምንኖር ሰዎች፣ በዘመን ፍጻሜ የምንኖር ሰዎች። ምልክቶች በጣም እየተፈጸሙ ያለበት ጊዜ ነው። ምልክቶች አዘ ፐርሰን ማት ምልክቶች እያየን ያለንበት ጊዜ ነው። አጠገባችን ያሉ ሰዎች ላጥ እያሉ ይሄዳሉ። ዚስ ዴይስ አይ ዶንት ኖ አስተውላችሁ እንደሆነ እኔ እንደውም እንዴት ነው እድሜያችን እዛ ደረጃ ላይ ስለደረሰ ነው ምናምን ብዬ ሳስብ ወጣቶችም ሳይቀር ነው የሚሄዱት። ወጣቶችም ይሄዳሉ፣ ትልልቆችም ይሄዳሉ፣ ትንንሾችም ይሄዳሉ። ሰው ሁሉ እየሄደ ያለበት ጊዜ ነው። ይሄ አይደለም ቤታችን፣ ይሄ አይደለም መኖሪያችን። ቀለል አድርጎ ወንድሞች እናቶች፣ ይሄን ቀለል ማድረግ በጣም ጥሩ ነው። ከበድ ያለውን ነው ከበድ ማድረግ ያለብን። ከበድ ወዳለው እየሄድን ነው። ከበድ ያለው እየደረሰ ነው። የመጨረሻው ኢተርናል እንትናችን እየደረሰ ነው። ጌታ ኢየሱስም ሲያጽናና የሚያጽናናው በዚህ ነው። ሲገስጽም የገሰጸው በዚህ ነው።
ሲያጽናናም በነገራችን ላይ ያጽናናው ጌታ ኢየሱስ በሚመጣው ዘመን ነው። እሄዳለሁ እያለ ሲናገር እንትኖቹ አዘኑ፣ ደቀ መዛሙርቱ እና ሲያዝኑ እኮ ዮሐንስ 14 ላይ ትዝ ይላችሁ እንደሆነ አትዘኑ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ለምን? ስፍራ አዘጋጅላችሁ ዘንድ ስለሚሄድ። መጽናኛውም እሱ ነው፣ መበርቻውም እሱ ነው። እንዴት ነው መኖር ያለብን? የመጀመሪያውን እጀምርላችኋለሁ፣ እንደነ ነገ ለማየት እንሞክራለን። የመጀመሪያው ምሳሌ ማለት ነው በነቃ ህይወት መመላለስ ማለት ነው። በነቃ ህይወት እንዴት እንኑር? በነቃ ህይወት I don't know how to explain this። የመጀመሪያዎቹ 13 ቁጥሮች እነሱ ናቸው። የእነኚህ 10 ቆነጃጅት ምሳሌ ትምህርቱ ይሄ ነው። ዝርዝር ነገር ልታወጡ ትችላላችሁ። ዝርዝር ቻርት ልትሰሩ ትችላላችሁ። ቻርት መስራት ይቻል ይሆናል፣ ግን ትምህርቱ አንድ ነው። ትምህርቱ ኢየሱስ ያለው ነው። እንግዲህ ንቁ፣ ነቅታችሁ ጠብቁ። you need to wake up። የነቃ ህይወት በአዲስ አበኛ ቋንቋ ደግሞ የሚያካብድ የተካበደ ንቅት ያለ ሲሪየስ የሆነ ያከረረ I don't know how to explain motivated የሆነ ከሃይማኖት ዝም ብሎ ከስርዓት የወጣ ነቃ ያለ ነቅቶ የሚጸልይ ነቅቶ የሚያገለግል ነቅቶ የሚተጋ እግዚአብሔር ብርቅ የሆነበት እንዴት አድርጌ ልገለጽላችሁ ከዚህ በላይ እግዚአብሔር ብርቅ የሆነበት ፓሽኔት የሆነ ያልተረጋጋ እንዴት አድርጌ ነው በቃ ያልተረጋጋ እስከመጨረሻ ጥንፍፍ አድርጎ የሚዘጋጅ ጥንቅቅ አድርጎ የሚዘጋጅ ጥንቅቅ አድርጎ የሚኖር የጌታውን መምጣት ዋና ያደረገ this is the difference between the 5 and the 5 አስሩም ቤት ውስጥ ያሉ ናቸው። 5 ከሁለት ተመድበዋል። የጥንቱ ትርጉም ሰነፎቹ ይላቸዋል። 5ቱን የመጀመሪያዎቹን አዲሱ መደበኛ ትርጉም ዝንጉዎች ይላቸዋል። የተዘናጋ ኗኗር ማለት ነው። that's the opposite። የተዘናጋ ኗኗር ሌዚ የሆነ አሉ ግን የሉም፣ ይዘዋል ግን አልያዙም፣ እስከ መጨረሻ ጥንቅቅ አላሉም፣ አላከረሩም፣ አላካበዱም። አምስቶቹ ልባሞች ይላቸዋል የጥንቱ ትርጉም። ልባሞች ነበሩ 5ቱ፣ አስተዋዮች ማለት ነው ይላቸዋል አዲሱ መደበኛ ትርጉም። እንግዲህ ወገኖቼ ነገ መጣበታለሁ። ምሳሌ ነው። ፕሮቨርብስ ፓራብልስ ናቸው። ፓራብልስ ሁሉ ዲቴል አይተረጎምም። እንደዛ አይደለም። እንግዲህ ሌላ ጊዜ ወይ እናንተ የተባረካችሁ ናችሁ፣ ዳኒን የመሰለ አስተማሪ ነው ያላችሁ፣ ያ ታውቃላችሁ። እናንተ የእውነት ሁሉ ነገር ትርጉም አይሰጠውም። you go into ይሄ ምሳሌ የተነገረበት ዋና ዓላማ ምንድነው? ንቁ ነው። እንግዲህ ንቁን ለማስተማር እንዴት ግን 5ቱ ከዛ በኋላ ገበያ ቦታ ሄደው የዘላለም ሕይወት ከሱቅ ይገዛል ማለት እሱን ማወቅ ከፈለጋችሁ የዘላለም ሕይወት እንዴት ይገኛል የሚሉ ፓሴጅ ሳጥኑ የዘላለም ሕይወት ምናምን ፓሴጅ ማጥናት ነው። እሱ አይደለም ዋናው ትምህርት ካገኘ ነው። ትምህርቱን አግኝቶ ወደ ኋላ መመለስ ይሻላል። ትምህርቱ ቀኒቷና ሰዓቲቷ አትታወቅም፣ ድንገት ነው የሚመጣው እውነት ነው። ፐርሰናሊም ድንገት ነው የምንሄደው፣ ዩኒቨርሳሊም ድንገት ነው የሚመጣው። ኦኬ የኢየሱስ አመጣጥ አንዱ ኔቸር ድንገተኝነቱ ነው። we don't know ሰላም ነው የተረጋጋ ነው አሁን እንኳን ይቆያል ማለት ይመጣል በድንገት በቃ በቅጽበት ይመጣል። በጥቅል መልኩም እንደዛ ነው። ትንሽ ኤክስፔሪየንስ ማድረግ ፈልጋለሁ ካላችሁ ሰዎች ፐርሰናሊ እንዴት እንደሚሞቱ እዩ። ቀጠሮ የለውም፣ ድንገት ይሄዳሉ፣ ድንገት ይወሰዳሉ። ድንገት መወሰድ አለ፣ ድንገት ይመጣል። ድንገተኝነቱን እያሰባችሁ እስከ መጨረሻ ንቅት ባለ ህይወት ተመላለሱ ነው። ንቅት ባለ ህይወት። በነገራችን ላይ ጌታ ኢየሱስ የተናገረበት ኮንቴክስት ሙሽሪት ቤት ሆነው ሙሽራውን የሚጠባበቁ ሴቶች ደናግል የሚባሉ ናቸው። very common። ሙሽራው እስኪመጣ ድረስ ከሙሽሪት ጋር ሆነው ተመርጠው አብረዋት የሚጠባበቁ ሴቶች ናቸው በአብዛኛው። በጣም ትልቅ እድል ነው። ባይዘው ሴሌክትድ ናቸው። ይሄ እንደ ሥራ ተጭኖባቸው አይደለም። ሙሽራውን አብሮ መጠበቅ ማለት is a privilege፣ ለሁሉም የሚሰጥ አይደለም። ሙሽሪት የምትመርጣቸው ናቸው፣ የተመረጡ ናቸው፣ ቆነጃጅት ናቸው። ይሄ ትልቅ እድል ነው። አብሮ መጠበቅ በጣም ትልቅ እድል ነው። በእነሱ ስርዓት መሰረት
የተመረጡ ናቸው ከሙሽሪት ጋር ለመሆን። ይሄ ብቻ ሳይሆን ሙሽራው በሚመጣበት ሰዓት መጣ ሲባል በአብዛኛው በማታ ስለሆነ ሙሽራው መጥቶ ሙሽሪትን ይዞ የሚሄደው መንገድ ዳርና ዳር ግራና ቀኝ ይዘው መብራት እያበሩ የሚጠባበቁ ናቸው ሙሽራውን አጅቦ ለመግባት፣ አጅቦ ከሙሽሪት ጋር ለመሆን። ሶ ኢትስ አ ፕሪቪሌጅ። አጅቦ መውሰድ ሙሽራውን ኢትስ አ ፕሪቪሌጅ፣ ኢትስ አን ኦነር። የክብር ጥሪ ነው የተጠሩት። የክብር ስራ ነው። ለዚህ ነው በጥንቃቄ መኖር ያለባቸው። የክብር ስራ ነው። የክብር ሹመት ነው። ሙሽራውን አጅቦ በችቦ መቀበል የክብር ስራ ነው። የደስታው ተካፋይ መሆን፣ ሙሽሪትን ይዞ ሲገባ አብሮ የደስታው ተካፋይ መሆን፣ ወደ ጌታ ደስታ መጠራት፣ ወደ ሙሽራው ደስታ መጠራት፣ ሙሽራውን አጅቦ መግባት it's a great honor። ለዚህ የተመረጡ አሉ፣ ሁልጊዜ በኖርማል ላይፍ ውስጥ አሉ እና ይዘው ይቆማሉ። በተለይ ማታ ከሆነ እኩለ ሌሊት ላይ ከሆነ ሙሽራው የሚመጣው የያዟቸው ችቦች እና የያዟቸው መብራቶች መቅረዝ እየተባለ ነው። የተለመደ ነው። መብራትን አብርተው የሚጠብቁበት ሴሬሞኒ ነው። በጣም ያጭር ጊዜ ህይወት ነው ያለው። አንድ የሚያበሩት አንድ አብርተው ሲተባበቁ በጣም ያጭር ጊዜ ነው ያለው እና ትንሽ በርቶ ይጠፋል። አንዳንድ ለምሳሌ ሂስቶሪያንስ በጣም ሲያጠኑ አሁን የሚሉት ያን ጊዜ የነበሩ ይዘዋቸው የሚጠባበቋቸው ችቦች 15-20 ደቂቃ ቢያበሩ ነው። ከዛ ላይ ይጠፋሉ። ደከም ማለት ይጀምራል እና የተለመደ ነው ዘይት መያዝ፣ ትርፍ ጥንቅቅ ብሎ መዘጋጀት ማለት ትርፍ ይዙና ጨመር ያደርጉባታል። እሷ ደግሞ አንድ 15-20-30 ደቂቃ ትርፍ ጨመር ያደርጓት እንደገና ትርፍ። ሰነፎቹ ተመርጠዋል። ግን ያው ልባሞቹ ያጭር ጊዜ መብራት ሳይሆን እስከ መጨረሻ በሚያስኬድ ስንቅ የተዘጋጁ ናቸው። ያከረሩ ናቸው። አሁን ላለው ብቻ ሳይሆን ለሚመጣው ዘመን የተዘጋጁ ናቸው። ተጨማሪ ዘይት የያዙ ናቸው። ተጨማሪ ጥንቃቄ፣ ያው ፕሮሎንግ የሚያደርግላቸው ነገር ይዘዋል። መብራታቸውን ፕሮሎንግ የሚያደርግላቸው ይዘዋል። የሚጠፋውን የሚያስቀጥል ተጨማሪ ዘይት፣ ተጨማሪ ጥንቃቄ፣ ተጨማሪ መንቃት ነው። ከሰርጉ የሰርጉን ደስታ እንዳይካፈሉ የሚያደርግ አኗኗርን አስወግደዋል። ሰነፎቹ ያጭር ጊዜ ናቸው አላቸው፣ ግን በደንብ የላቸውም። እስከ መጨረሻ አልተዘጋጁም። ጥንቅቅ ብለው የተዘጋጁ አይደለም። እስከ መጨረሻ የተዘጋጁ አይደሉም። የዚህ ምሳሌ ስትሬንግዝ እነማን ናቸው? 5 ልባሞች። ሰነፎቹን አትሁኑ፣ እንደ ነገሩ አትሁኑ፣ ያጭር ጊዜ አትሁኑ። አላቸው ግን የላቸውም አትሁኑ። የነቃ ህይወት፣ የተዘጋጀ ህይወት፣ ሲመጣ የሚወስደው ህይወት። ዝግጅት የግል ነው፣ የጋራ አይሆንም። ትዝ ይላችሁ እንደሆነ በዚህ ምሳሌ ውስጥ ራሱ 5ቱ ልባሞች መጣ ተብለው በለኮሱ ጊዜ የጋራ ለማድረግ ሞክረው ነበር። ሰነፎቹ ሄደው እባካችሁ ለኛም ሲሉ አይ ዝግጅት የጋራ አይደለም፣ ዝግጅት የግል ነው። እንተጋገዛለን እንጂ እንነቃቃለን እንጂ ዝግጅት የግል ነው። እግዚአብሔር በግል ስለሆነ የሚያገኘው። እስከ መጨረሻ የተዘጋጁ ያካበዱ፣ ሲሪየስ የሆኑ ትርፍ የያዙ እንደነርሱ ሁኑ ነው። እንግዲህ ንቁ፣ እንደነርሱ ሁኑ። መጣበታለን ነገ። ግን ወንድሞቼ ናቶቼ ኢን ላይት ኦፍ ዘ ፊውቸር መኖር ማለት ነው በነቃ ህይወት መመላለስ፣ ህይወትን እስከ መጨረሻ የሚያስኬዱ ነገሮችን ማብዛት ማለት ነው። this is the hermeneutics። ህይወትን እስከ መጨረሻ የሚያስኬድ ነገር ማብዛት፣ ያጭር ጊዜ ሳይሆን እስከ መጨረሻ የሚያስኬድ ነገር ማብዛት፣ እስከ መጨረሻ የሚያስኬድ ዘይት ማብዛት። ምን ሊሆን ይችላል ዘይቱ? በቃ ከልብተኝነት የሚያወጣ ማለት ነው፣ ከጊዜያዊነት የሚያወጣ የእግዚአብሔር ቃል ይሆናል፣ ህብረት ይሆናል፣ ባይብል ማንበብ ይሆናል፣ ብቻ ጸሎት ይሆናል፣ አምልኮ ይሆናል። እንደ ነገሩ አትሁኑ። የዘመኗ ቤተክርስቲያን ችግር እንደ ነገሩነት ነው። ሪፒት again እንደ ነገሩነት አለን ግን የለንም። መሀል ሰፋሪ ነን። በቂ ዘይት የለን፣ የተጋጋለ ነገር የለን፣ የተነቃቃ ነገር የለን። ሎዶቅያዊነት ነው ዋና ችግራችን። በራድ አይደለንም፣ ትኩስ አይደለንም፣ ለብ ያለን ማለት ነው። የማይጠቅም ለብ ያለ አንሁን ነው ትምህርቱ። ለብ ያለ አንሁን፣ የተቀጣጠለ መሆን፣ የተቀጣጠለ እንሁን።
ተጨማሪ ያለው እንሁን። ዘይት የማይታጣበት እንሁን። በፌሎሺፕ፣ በንባብ፣ በጸሎት፣ በአምልኮ whatever it is የተጋጋለ የተነቃቃ ትርፍ የያዘ እስከ መጨረሻ ለመሄድ የተነቃቃ ከልብተኝነት ህይወት እግዚአብሔር ያውጣችሁ። ይሄ ከልብተኝነት ከእንቅልፍ ከደነዘዘ መንቃት፣ በኃጢአት ላይ መንቃት፣ በጥላቻ ላይ መንቃት፣ እግዚአብሔር በማይከብርበት ላይ መንቃት፣ ንቅት ብሎ የቀረ እስከ መጨረሻ የተዘጋጀ ጥንፍፍ ያለ ያካበደ ተነቃቃ። ማይ ጉድነስ በቃ እንቀጥልበታል። እውነት ንቅት ያለ የምትጠባበቁት ኤክሳይቲንግ ነገር ሲኖር ያላችሁን የእንቅልፍ አይነት ታዝባችሁ ታውቃላችሁ? እስቲ ኔክስት ታይም ታዘቡ። መተኛትም አለውም የለውም። ተኝተናል ማልተኛ ድብን ብለህ እኮ አተኛም። ተይዛን ኤክሳይቲንግ ቲንግ ካም ወንድሞች እናቶች፣ ኤክሳይቲንግ ላይፍ እኮ እየመጣ ነው። ኤክሳይቲንግ ላይፍ እየመጣ ነው። የዘላለም ህይወት እየመጣ ነው። ጌታችን እየመጣ ነው። ከሚያካብዱት መካከል ሁኑ። ህይወትን እንደ ተራ አትውሰዱ። በጎዶሎ ህይወት አትኖሩ። በጎዶሎ ዘይት አትኖሩ። ዘይታችሁን የሚሞላላችሁ ነገር አብዙ። ትርፍ አብዙ። ትርፋችሁን የሚያበዛ ነገር አብዙ። በነቃ ህይወት ተመላለሱ። በሚያካብድ ህይወት ተመላለሱ። ቸርች ውስጥ ሆኖ ከመሞት እግዚአብሔር ይጠብቃችሁ። ቸርች ውስጥ ሆኖ ዘይት የሌለው፣ ቸርች ውስጥ ሆኖ የጎደለው፣ ቸርች ውስጥ ሆኖ እስከ መጨረሻ ከሚያስኬድ ነገር እግዚአብሔር ይጠብቃል። አጭር ጸሎት እንጸልይና ነገ ለመጨረስ እንሞክራለን። ተነገ ወዲያም አጭር ጸሎት ጸልያለሁ። እግዚአብሔር ይጠራችኋል። መጨረሻ አለ ይላችኋል፣ ያስታውሳችኋል። የመጨረሻው ትኩረት ደግሞ አኗኗር ነው ይላችኋል። ይሄ ነው ወገኖቼ። ይመክራችኋል። ዛሬን በዛሬ ብቻ አትኑሩ። ዛሬን ለዛሬ ደስታ፣ ዛሬን ለአሁን ደስታ፣ ዛሬን ለዛሬ ስኬት ብቻ አትኑሩ። ዛሬን በነገ ብርሃን እየመጣ ነው። ፍጻሜው እየመጣ ነው። አሜን። ማራናታ ጌታ ኢየሱስ ሆይ ይሄ ህይወት ምን የሚያኮራ ነገር አለው? ምን የሚያደላድል ነገር አለው? ምን የሚያስተማመን ነገር አለው? ምን ሚኒንግ አለው? ሚኒንግለስ የሆነ ተበልቶ ተመልሶ የሚራብበት፣ ተጠጥቶ ተመልሶ የሚጠማበት፣ ተለብሶ ብርድ የሚልበት የህይወት ትርጉም የጠፋበት አለ። ግን ሌላ ዓለም እየመጣ ያለ ዓለም አለ። ለዘላለም እሱን የምንወርስበት ዓለም አለ። የዘላለም ደስታና ተድላ የምንካፈልበት ዓለም አለ። ለዚያ ዓለም አንቃን ጌታ ሆይ፣ ለዚያ ዓለም አንቃን። we don't know when we're going, we don't know መጨረሻው መቼ እንደሆነ። አንቃን። በነቃ ህይወት አመላልሰን ጌታችን ነው። እግዚአብሔር አባት ሆይ ወንድሞችና እህቶችን እኔንም ባሪያህን እንደው ከዘመኑ ሃይማኖት ጠብቀን እባክህ። ዘመኑ ሃይማኖት የያዘ ግን ያልያዘ፣ ያለ ግን የሌለ፣ በቂ ያለው የሚመስል ግን የሌለው፣ እስከ መጨረሻ ያልተዘጋጀ፣ እስከ መጨረሻ ያልታጠቀ፣ የማያካበድ ሲሪየስ ያልሆነ ከሱ ህይወት አውጣንና እስከ መጨረሻ ጥንቅቅ አድርገው ከተዘጋጁት መካከል አርገን። የነቃ እንግዲህ ንቁ ተብሎ ተጽፏልና የነቃ ህይወትን ስጠን። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። አሜን አሜን። እግዚአብሔር ይባርካችሁ። ዳኒ ትንሽ እንድናገር ስላረገኝ ነው። እንኳን ብዙ ስለዚህ ነገር ብዙ አልናገረም ነበር፣ ግን ላስት ዊክም ስለነበር